ማነው የሚሞተው? አንተ ማነው የሚሞተው? እንደዚህ ደረትህን ነፍተህ የምታወራኝ ልዑልም ሆነ ሳሚም ሆነ ሚኪም ሆነ አንተም ብትሆን ትደፋላችሁ። ሳሚ በቁምህ ቆዳህ እየተቀደደ እንድትሞት ብቻ ነው። እኔ እስከ ዛሬ ድረስ ማንንም ሰው ፈርቻለሁ። ትሰማኛለህ? ለምን አገሉኝም? ሞት ላንተ ረፍት። እሷ ምንም የምታውቀው ነገር የለም። ዞር በል አንተ። እሷ ምንም የምታውቀው የለም። ልጄ አንቺ ተረጋጋ። እንደዚህ ስትንቀጠቀጥ ይኸውልህ፣ እንደዚህ ስትንቀጠቀጥ ስትርበተበት ማለት ነበር። እኔ በብዛት የምሰራው ያው ፋይሎቹን የማስመለስ ዶክመንቶችን የማስመለስ ስራ ነው ፎከስ አድርጌ የምሰራው። ከዛ አቶ ደመቀ እንዳልኩ ቅድም ስናወራ ለሳቸው መርዝ መስጠት አለብን መታመም አለባቸው ብሎ አማከረኝ። ግን አንተ ከዚህ ቦታ ስንወጣ ግን አንተ አትኖር እንዳልኩ ጓደኞች ሁሉም ነገር ማንም ሰው አይኖር ማንም አርፈህ የምትናገር ከሆነ ከዚህ በላይ ስላደረከው ነገር ልጅህ እንድትሰማ ማትፈልግ ከሆነ ምን ታሰበ? አንደኛው በመኪና አደጋ እንዲሞት ይታሰብና በእንደሱ አይነት መንገድ ከኔ ጋር ነገሮች እንድንጨርስ ተስማማን። የትም አትሄድም ከዚህ በኋላ የት እንደሆነ ታውቃለህ? አንተ መገኛ እስር ቤት ነው ሊሆን ይችላል። ከዛ ውጭ የትም ሊሆን አይችልም። ሰማኛለህ አይደል? አንድ ሰው ነበረ። እሱን በመነጋገር እናንተን እንድትሞቱ ሁላችሁ ማለት ነው አሰማርቻለሁ። ስራው እየተሰራ ነው በአሁኑ ሰዓት። ኦሪጂናል ዶክሜንቱን በሚያሳየን ጊዜ ምን አደረግን? እሱን ለመግደል እቅድ አወጣን። ራሱ ወንድምየው ሁሉ ነገር እቅድ አውጥቶ የወንድምየው ስራ ነው ይሁሉ ወንድምየውን ለማስገደል ሳንቲሙን ፈልጋለሁ ብሎ ከኛ ጋር የመስማማት ሁሉ ነገር ያደረገው ወንድምየው። እሷ አራጣ ነው የምትሰራው እና ወንድምየውም በዚህ አይነት ዙሪያ ነው የሚሰራው፣ በወንጀል ስራ ነው የሚሰራው። እሷ ደግሞ አራጣ እየተቀበለች መሸጥ ምናምን ነው ስራዋ። ዶክሜንት ያለው ልዑል ጋ ነው። የልዑልን ስራ ብለውኛል። እሱ ነው እየሰራ ያለሁት በአሁኑ ሰዓት። ውስጥ ትምሳለ ለማታ በዚህ አጋጣሚ ነው ካልጥሪ አሁን ተነስተሽ እኔን ካላገሽኝ አሁን ለምጠይቅሽ ጥያቄ መልስ ማሰጪኝ ከሆነ ልረዳሽ አልችልም። እሱን ራሱ አቁሙ። ቁም። ምንም አይነት እንቅስቃሴ ቁም። እሱ አረመኔና ጨካኝ ነው። ስለማታውቀው ነው ልጄን ይገልብኛል። እነሱ ምንም አይነት ነገር እሰራለሁ ብትይ ማለት ነው እንደዚህ በእጅ አንቄ ነው የምገልሽ። ሲቪል ብዙ ድርጅቶች ነበር ያስገባሁትና እንደ አጋጣሚ ሆኖ እነ መሳይ ድርጅት አስገብቼ ነበርና ጠሩኝ እነሱ እና እኔ በጣም ነበር ደስ ያለኝ። ምክንያቱም ችግር ላይ ነበርኩኝ በወቅቱ። ምክንያቱም እኔ መውጣት አልችልም። በቃ የእሱ እስረኛ ነኝ። እሱ የሚያዘኝን በቃ የሚያመጣልኝን ፋይል መቀበል መገልበጥ ነው የኔ ስራ። ስለዚህ እባካችሁን ከዚህ ውስጥ አውጡኝ፣ ለልጄ እንድረስለት እንዲያሰናብተኝ ጠይቄው ነበረ። ግን በቃ በልጅሽ ፍረጃ አለኝ። ከዛ እሺ ምን ላድርግ? የት ልሂድ? የቀሩትን እኛ ነገሮች ለማቅለል ነው ባይዚ እነሱ ማጣራት ከብዷቸው ወይም ደግሞ ሌላ ነገር ሳይሆን ምን ያህል ልትተባበሪን ምን ያህል ፈቃደኛ ነሽ የሚለውን ነገርም በዚሁ ለማረጋገጥ ለማየትም ጭምር ነው። ወንጀል ነው እዛ ድርጅት የሚሰራው እና ወንጀል መሆኑን ካወቅኩኝ በኋላ ለመውጣት እሱ ነገር አድርጌ ነበር፣ ግን አልቻልኩ መውጣት። አለቀሽ ወይም ደግሞ እንዲህ እንትን ስላልሽ ምንም የሚፈጠር ነገር የለም። ካንቺ የምፈልገው ነገር አለ። ይኸውልሽ ቅድም እነግራችኋለሁ ያልሽን ብዙ ነገር አለ። ትክክለኛ ነገር እውነተኛ ነገር የምትነግሪኝ ከሆነ እንትን እኮ ነው የውሃ ፋብሪካው እኮ ነው። የውሃ ፋብሪካው ከዳዊት ጋር ተመሳጥረው የወረሱት የዓለማየሁ የነበረ ንብረት ይኸውልህ ያልከኝ አካባቢ እርግጠኛ ነኝ። ይሄን አይደል? ይኸው በዚህ ጋር ነው። ይኸውልህ ስለዚህ ከዚህ በኋላ ምንም አይነት ድራማ ካለ ይኸውልህ እንደምገል እንድታውቅ ፈልጋለሁ። እኔ በቃ ነው ያልኩት እና ተረጋጊ። ያንቺን ስሜት ለመጠበቅ ነው። ይኸውልህ ሳሚ አንተ ውስጥ ማጣራት ያለብን ነገር አጣ ሰማኛለህ። በጣም እየከበደኝ ነው። አዳምጪ ልጄ፣ ተረጋጊ። እኔም ያንቺን ስሜት ለመጠበቅ ነው እስከዛሬ ብዙ ጉዳት እየተቀመጥኩት። ይኸውልህ ሲጀመር ትሰማኛለህ፣ ወደ ሳይሆን በግድ ነው። ትሰማኛለህ? እኔንም ደድቡኝ።
ይሄን ሁሉ በጣም አቻኩሎ ምናምን ነገር በቃ እኔን ቀጥታ ይዞኝ ወጣ። እናቴሽ ምናምን ነገር በቃ ይዣት እመጣለሁ አለ ምናምን በቃ እንግዲህ በጣም በችኮላ ነበር ያ የሆነው። ቢሆን በቃ አባቴ ነው ለእኔ ጥሩ ነገር ነው የሚያስበው እንጂ መጥፎ ነገር ሊያስበው አይችልም። በቃ እኔ ደግሞ አባቴን ከማንም በላይ ነው የማምነው የምወደው። አዳምጪኝ ልጄ አዳምጪኝ። እነሱ የምርመራ ጋዜጠኞች ብዙ ነገር አጣርተው መጨረሻው ሰዓት ላይ ነው ያለው። አንቺ መረጋጋት ነው ያለብሽ። በዚህ ሰዓት ላይ መረጋጋት ብቻ ነው ያለብሽ። የተፈጠረውን ነገር ሰራልኛ ቤት ውስጥ ጀኔ አባል ነፍሰ ገዳይ አዳምጪ። በቃ እኛውን እያወራን እየመጣን የነበረው ውጭ ይዞኝ እንደሚሄድ የመሳይ ልጅ እዚህ አግኝተናታል ማለት ነው። እንግዲህ በቃ እኔ አባቴ ካለ አለ ነው ምንም ነገር ቢለኝ እኔ ከማድረግ ወደ አላለለም። ተረጋጋ ሰውዬ ተረጋጋ እያልኩ ነው። መታሰራ አይቀርም። ሰማኛለህ አይደል? መታሰራ አይቀርም። ነገር ግን ማለት ነው ስሜው ባለም ይባላል። የመሳይ ባለቤት ነው። ምን ባለቤት ነው? የመሳይ ባለቤት ነሽ አንቺ? እሺ እንግዲህ ተተኩሶ አያውቅም አልከኛ። እንግዲህ በኔ ነበር ለተጀመረበት የነበረው በገንዘብ የሚያስፈልጉ ብቻ ሳይሆኑ የማያስፈልጉ ነገሮች ሁሉ በየዕለቱ ቤት ውስጥ ሲደረጉ ከመጠየቅ ወደ ኋላ ብያለሁ። ግልጽ አድርገን ነግሮኛል። ልዑል በረከት ሳሚ እና አሸናፊ ምናምን የሚል መሰለኝ። ምክንያቱም ስልክ እያወራ በቃ ይወገድ ግደለው ሲል ይሆናል ብዬ ያሰብኩት ግን እንደው ከተለያዩ የሀብት ማጭበርበር ጋር ተያይዞ እንጂ በነፍስ ግድያ ድረስ መሳይ ጨካኝ ይሆናል ብዬ አስቤ አላውቅም። የታውቃችሁ ማን ነገሯችሁ እንደሆነ ባላውቅም ብቻ እዚህ ቦታ መጣችሁ ያለው እውነት ከዛ ደግሞ ሌላ ቦታ እንዳየኸው በጠባቂ ተከበን እኛም የችግሩ ሰለባ ሆነን ያለን። ማለት መሳይ ማለት ነው። ችግር የለውም ሁሉንም ነገር እናወራለን። የክፍያውን መክፈል ያለባችሁትን ነገር እነግራችኋለሁ፣ አስረዳችኋለሁ። ችግር የለውም። በእኛ ምንም ስጋት እንዳይገባችሁ። ምንድነው ብዙ ነገራችሁን ያው እንዳንሻማ ብዬ ነው እኔም ቶሎ ብዬ ለመድረስ የሞከርኩት። እንግዲህ ምንም እንዳልተረበሻችሁ ተስፋ አደርጋለሁ። ማለት ያው እናንተንም ለማትረፍ ሌላ ሰውንም ለማትረፍ ወንጀለኞችን ለመያዝ ስለሆነ እኛ እዚህ ጋር ዝቅተኛ ሆነን እሱ ከፍተኛ ሆኖ እንትን እያለ አይደለም። እዚህ ጋር ቀልድ አይደለም። ገንዘብ የምንተፋው ነገር አይደለም። ከመሬት ቁጥቁጥን ምናምን አይደለም የምናመጣው። በሌላ መንገድ እንዳናግርህ አታስገድደኝ። ምንም ልታደርግ አትችልም። ከውጭ ስትመጡ ያላችሁን ብር ሀገራችሁ ላይ በዚህ ገበያ ላይ እንድታፈሱት ስለፈለግን ነው እንጂ ማን አንተ መጀመሪያ ሰብአዊ መብት እንዲከበርልህ ማን ነው? እነሱን ስራ ለማሰራት ነው። በቃ ምንድነው እናንተ ራሱ ብታቆሙ ነው የሚሻላችሁ። እኔ ራሱ ምንም ምፈራበት ጉዳይ የለኝም። ስለዚህ ይሄን ነገር ሳጋልጥ ማለት ነው እረዳለሁ። እናንተ እዚህ ሀገር ስትመጡ ፈንድ ለማድረግ ነው የመጣችሁት ምናምን ችግር የለውም። እንደ ኢትዮጵያ በቪዲዮ ኮል ላገናኛችሁ ከኔ ጋር ያለውን ክፍያ እንፈጽምና ስለዚህ እናንተ ጋር ያለውን ነገሮች መልሱለት። የምትፈልጉትን ነገር ጨርሱ ከሱ ጋር ሰማኛለህ? ምን ሆናችሁ ነው? ምንም የተፈጠረ ነገር የለም አልኩ። ስለዚህ ምንም አንተ ችግር ከሌለበት እዚህ አፈቁጥ ትላለህ። ከዚህ በፊት በአሸናፊ የተነሳ ልዑል ጋር የነበረውን ፋይል ሳናገኝ ፕሮጀክቱ ከሽፏል። አሁን ግን ልዑልንም እናንተንም የሚያውቁት በጠቅላላ ሁሉንም ሰዎች ጨምሮ ማጥፋት ነው። አንተ ነህ በህይወት መጥተህ እዚህ ቤት ጀማታ ወደ ተገኘ በለኝ ምንድነው? ኃይሉን የያዘው ልዑልና ዙሪያ ላይ ያሉትን ሰዎች በጠቅላላ ማጥፋት። ከተለያዩ የመኪና መሸጫ ድርጅቶች የተወሰዱ የተለያዩ አፈቁጣል ያልኩ ኃይሉን መልሶላቸው ብዙ ሰው በደም ከሚጨማለቅ ልዑልንም ኃይሉን መልሶላቸው ብንገላገል አይሻልም? እውነት ነው። ይሄም የጦር መሳሪያ ቤት ውስጥ ተገኝቷል እንዴ? ማንካቶት ስለ ፕሮጀክቱም የመግደል እንደሆነ ፕሮጀክቱ አውቃለሁ እንጂ ይሄን ያክል ዲቴይሊንግ ለኔ አይነገረኝም። ድንገት ነዳጁን እግሬ ላይ እግሩን አምጥቶ በጣም ጭፍልቅ ሲያደርገው ይሰማኛል።
ልጁ ተገጨ። ግን ራስን እንደምን አግዝፈ ነው የምታየው? የምታመጥ ነገር ብለህ ከሆነ አንተ ሟች ነህ። ያገኘኸው ንብረት ነው እንደዚህ ለማዝናት ሰውየውን ማታስወጣው። ማወቅ ያለብን እየነገርኩህ አንዴ እኮ ወንድሜ፣ ይሁን ሁሉ እኔ እንደነገርኩህ ካወቅኩ ይገሉኛል። እባክህ ዝም ብለህ እስር ቤት ውሰደኝ እባክህ። እሺ እንግዲህ ቤተሰብ ዛሬ ላይ እንግዲህ ማለት ብዙ ጊዜ ቃል ስገባላችሁ ስለነበር ዛሬ በኩራት ነው ደረቴን ነፍቼ ነው ማለት ላልናገራችሁ ራሱ በቃ በጣም ደስ ብሎኝ ነው ዛሬ ላይ የመጣሁት። ምክንያቱም ደግሞ አቶ መሳይን ፊት ለፊታችሁ ይዤ መጥቼ እያንዳንዱን ነገር እንደማናዘዘው ለፍርድ እንደማቀርበው ያለውን ሁሉንም ነገር ቃል ገብቼላችሁ ነበርና ቃሌ የሰመረበት ቀን የተስተካከለበት ቀን ስለሆነ በጣም ደስ ብሎኛል ማለት ነው። እንግዲህ ቤተሰብ ይህም ደስታ ደግሞ እናንተ ላይ እንደሚጋባ እርግጠኛ ነኝ ማለት የሁላችንም ደስታ ስለሆነ እንግዲህ የትኛውም ወንጀለኛ ተደብቆ እንደማይቀር የትኛውም ወንጀል የሰራ ሰው ደግሞ ፍርዱን ሳያገኝ ቅጣቱን ሳያገኝ ሊኖር እንደማይችል ያሳየን ነገር ነውና በዚህ አጋጣሚ ሁላችሁንም እንኳን ደስ አላችሁ ልላችሁ ፈልጋለሁ፣ ሙሉ የክሩ አባሉንም ጭምር ማለት ነው። እንግዲህ ዛሬ ላይ አላቅም ብዙ ሲዝትብን የነበረ ሰው የመግደል አዋጆችን ሲያስተላልፍ የነበረ ሰው ማለት ራሱን እንዴት አድርጎ ኮፍሶ የነበረ ሰው ዛሬ ላይ እንግዲህ በቁጥጥር ስር ውሎ እንደፈለኩት ላረገው ስለቻልኩኝ ደግሞ ስለሆነም ደግሞ ፈጣሪንም ላመሰግን እፈልጋለሁ ማለት ነው። እንግዲህ ከዚህ በኋላ ደግሞ ከሱ ጋር ያለውን ነገር ያረጋትን እያንዳንዱን ነገር የሚለፈልፍበት ቀን ይቅርታ ይላል ብዬ አላስብም። ለነገሩ እንዲህ አይነት ሰው ስለ ይቅርታ የሚያውቅ አይመስለኝም። ነገር ግን ደግሞ እያንዳንዱን ነገር ተናዞ ቅጣቱን የሚያገኝበት ጊዜ ስለደረሰ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ቀጥታ እሱን ማናዘው ይሆናል ማለት ነው። ስለዚህ እንግዲህ እያንዳንዱን ነገር ምናናዘው ምናወጣጣው ይሆናል ማለት ነው። እንግዲህ ከሱ ጋር ቆይታ እናደርጋለን። እንግዲህ መጀመሪያ ደረጃ ማለት እኔ አላውቅም፣ እኔ ካንተ ጋር እንደዚህ ፊት ለፊት እንደምገናኝ ባይዜ እርግጠኛ ነበርኩ። በህይወቴ በምንም ነገር እርግጠኛ ሆኜ አላውቅም። ነገር ግን ደግሞ አንተን እንደሚይዝህ ላረካት ለእያንዳንዷ ነገር ደግሞ ፍርድ እንደምታገኝ እንደማደርግህ ለተመልካቾችም ቃል የገባሁት ነገር ነው፣ ለራሴም ቃል የገባሁት ነገር ነው። ማለት እርግጠኛ ነበርኩ በቃ እንደማገኘ። ዛሬ ላይ በማግኘቴ ደግሞ በጣም ደስ ብሎኛል። እንግዲህ ከዚህ በኋላ ደግሞ እያንዳንዱን ነገር ቆይታ ከአንተ ጋር አደርጋለሁ ማለት ነው። እንግዲህ ከዚህ በኋላ ይኸውልህ አሁን በቁጥጥራችን ስር ገብተሃል። እንግዲህ ከውጭም ያያቸው የህግ አካላት አሉ። ምናልባት አንተ ከዚህ በፊት የህግ አካላት ጋር ቀርበህ በገንዘብም በምንም ነገር አመልጠህ ወጥተህ ሊሆን ይችላል። ዛሬ ላይ ግን እንዲህ አይነት ነገር ማትችልበት አጋጣሚ ውስጥ እንደገባህ በዚህ አጋጣሚ ላሳውቅህ እወዳለሁ ማለት ነው። እንግዲህ እስቲ መጀመሪያ ያው ስምህን ምናምን እንኳን በዝና በጣም ነው የሚያውቁ ተመልካቾችም ሁሉ ነገር ያለህን ነገር ያውቃሉና ይሄን ነገር ለኔ ለምን እንዳረክ ብቻ እኔ እያንዳንዱ ነገር ከአንተ መስማት ፈልጋለሁ። ስለዚህ እስቲ ንገር። ማንንም ጠይቀው። መቼም ሌላ ሰው አጠገቤ የለም አይደል? እኔም ሌላ ሰው እንዳለ ነው እኮ አንተ እየተናገርክ ያለው። ምን ፈልገህ ነው? ከአንተ ምን ልፈልግ እችላለሁ? ሲጀመር እኮ አንተ ምንም የሚፈለግ ነገርም የሌለህ በጣም መጥፎ መሰሪ በጣም መጥፎ ጨካኝ ወንጀለኛ። እንግዲህ እኔ ለኔ መሳይ በላይነህ ደስ አለ። አሁን ፈገግ አልክ፣ ግን ታቀኛለህ? አታቀኝም? ጠንቅቄ ነው ማለት። ደስ ይበልህ እስቲ አውራ እስቲ። እኔማ አወራሁ፣ ያው ማለት ደስ ያለኝን ነገር አወራሁ። አሁን ከአንተ የምፈልገው ይኸውልህ ያንተን ይሄ እንትንህን ልሰማ አይደለም። አሁን ይኸውልህ ስለ ራስህ ከዚህ በኋላ ምንም አይነት ተኮፍሰህ የምታወራበት ምንም ነገር እንደሌለ በዚህ አጋጣሚ ነገር እፈልጋለሁ። እኔ መሳይ በላይነህ አታቀኝም? በደንብ ነው ጠንቅቄ ነው አታቀኝም። እኔ ዝም ብዬ ነው እዚህም የመጣሁት እንጂ አሁን በዚህ ሰዓት እንደምወጣ አውቃለሁ። ዝም ብለህ ነው አንተ እኔ ማንነቴን ሳታውቅ ነው ዝም ብለህ አንተ ምን ልትወጣ ያለ እንግዲህ ልትወጣ ያሰብከው ልጅህንም ሚስትህንም ይዘህ ከሀገር ልትወጣ ነገሮችን ጨራርሰህ አዘጋጅተህ በአንተ ቤት በቃ አምልጠህ ሌላ እንትን ውስጥ ልገባ ነበር እቅድህ አይደል? አይ እኔ የትም አልሄድም። እኔ ከሀገሬ ውጭ የትም የምሄድበት መንገድ የለኝም። ሀገሬም ላይ ነው ያገኘኝ። ለዛ ነው ፓስፖርቱ እያንዳንዱ ነገር ትኬቱ ተቆርጦ የነበረው። እንግዲህ ዛሬ ላይ የመጨረሻ ቀንህ እንደነበረ ያገኘኋት መረጃ እያንዳንዱ ነገር ልትወጣ ይህን ሀገር ለቀህ ልትሄድ እያንዳንዱ ነገር ጨርሰህ የሆነበት ቀን እንደሆነ በስነ ስርዓት ነው የማውቀው። ተሳስተሃል። ይህ ኢንፎርሜሽን ተሳስተሃል።
እኔ እዚሁ ነኝ፣ ያገኘኝም እዚሁ ነኝ፣ ነገም እዚሁ ነኝ። እኔ ችግር የለብኝም። ሲጀመርማ ከዚህ በኋላማ እዚሁ ነህ እኮ የትም አትሄድም። ከዚህ በኋላ የት እንደሆነ ታውቃለህ? አንተ መገኛ እስር ቤት ነው ሊሆን ይችላል። ከዛ ውጭ የትም ሊሆን አይችልም። ሰማኛለህ አይደል? ማን ነው ስምህ? በደንብ ታውቀኛለህ፣ ጠንቅቀህ ታውቀኛለህ። በየሄድክበት መንገድ ሁሉ እየተከታተልኩ ነገርህን ሳከሽፍብህ እንደነበረ እያንዳንዱን ነገር ታውቀዋለህ ጠንቅቀህ። እንድንገደልም ትእዛዝ አውጥተህ ነበር። ስለ ሁሉም ነገር ይኸውልህ አሁን ላይ መደበቅ መደባበቅ ምንም የሚያመጣልህ የሚፈጥርልህ ነገር የለም። አሁን ተርፌያለሁ ብለህ ነው እንዴ እንደዚህ ደረትህን ነፍተህ የምታወራኝ? ልዑልም ሆነ ሳሚም ሆነ ሚኪም ሆነ አንተም ብትሆን ትደፋላችሁ፣ ትሞታላችሁ። ግልጹን ልንገርህና ማለት ነው። ግልጹን ልንገርህና ማለት ነው። አንተ ይኸውልህ እኛን ማስደፋት ብትችል ትእዛዝ ያወጣኸው እንግዲህ ቆይቷል፣ እኛ እንድንገደል። ግን አልቻልክም። ትሰማኛለህ አይደል? ስላልቻልክ ነው ያላላልክ። እኔ አሁን እንደዚህ መደፋት ምናምን የምትችልበት ሰዓት ላይ ወይም ደግሞ ሌቭል ላይ አይደለም ያለው። እኔ አሁን ይኸውልህ ታያለህ። አሁን አንተን እኮ ማለት ነው እኔ አላቅም ብዙ ወንጀለኞችን አይቻለሁ። ነገር ግን ብዙ ወንጀለኞችንም ደግሞ አሳምኜ ማውቃለሁ። ያናዱን ማድረግ በምፈልገው ልኩ ማድረግ ይችላል። ነገር ግን ይኸውልህ እንዳንተ እኛ በጣም እንትኖች አይደለም ማለት ስለአንተ መያዝ የምንችለው መረጃ እያንዳንዷን ነገር ይዘናል። በዛም አይደለም አስፈራርተን ምናምን እንትን። ነገር ግን ይኸውልህ አሁን ላይ የምታውቀውን ነገር እያንዳንዱን ነገር እኔ አላቅም። አሁንም ልትዋሽ ምናምን እያሰብክ ነው ማለት ወይስ ምንድነው? ራስህን እንዴት ነው እያሰብክ ያለው? አሁን እኔን አታውቀኝም እያልኩህ እኮ ነው። እኔ አሁንም የመጣሁት እኮ ህግ ነው፣ በህግ ስለሆነ ነው የመጣሁት። ግን አንተ ከዚህ ቦታ ስንወጣ ግን አንተ አትኖርም እንዳልኩ ጓደኞች፣ ሁሉም ነገር ማንም ሰው አይኖርም። ማንም ግን እኔ በላይ ነኝ፣ እኔ ኢትዮጵያ ውስጥ በላይ ነኝ። ማንም ሰው የሚደርስብኝ ሰው የለም። ማንም እንግዲህ መንግስት ማያውቅህ የህግ አካል ማያውቅህ እንግዲህ ራስህን እንደ ምንድነው እንደሌላ መንግስት እያየህ የምትገኝ ሰው ነህ ማለት ነው። አታውቀኝማ፣ ስለማታውቀኝ እኮ ይኸውልህ አንተ እኮ ያለህ ማለት ነው ተራ የዘረፍከው ካምፓኒ ያለህ ሰው እንጂ ምንም ሀገር ላይ የፈጠርከው ተጽዕኖ የሌለ ምንም ማትረባ ተራ ሰው ነህ። ታውቃለህ? ተዋትበል በደንብ እነግርሃለሁ። ተራ ሰው ነህ፣ ማጠቅም ተራ ሰው ነህ። ደሱ አይባልም። ተው ማንነቴን እንኳን አታውቅም አትበል። በደንብ ነው ማውቅህ አትበል። ይኸውልህ አንተ ወንጀለኛ ሴሰኛ ያላረከው ነገር የለም። ይኸው ነፍሰ ገዳይ ለሀገር እንኳን ጥቅም ልሰጥ ቀርቶ ልትታወቅ ቀርቶ ከገዛ ከሆድህ ውጪ ምንም ሌላ ነገር ልሰራ ማስችል አሳማዩን ክሶ ነው። አንተን መስደብ ስለምፈልግ ስለሚያስደስተኝ ነው የምሰድበው። ሲጀመር ምንም ዶክሜንት የለ። ሲጀመር እኔን አንተ አሁን ደስተኛ ሆነ እኮ ነው እኔን ያመጣኝ፣ ግን የምትከፋበት ቀን አለ። በጭራሽ እኔ ሲጀመር ይኸውልህ ልንገርህ አይደል አንድ ነገር እንደ ዛሬ ደስ ብሎኝ የማያውቅም። ወደፊት ደግሞ ከዚህ በላይ ደስታ እንደማድርግጠኝ ስለደረሰን ደስታ ይኸውልህ ከዚህ በላይ አሁን እንድትነፋፋ ወይም ደግሞ ሌላ ነገር ውስጥ እንድገባፋ ይኸውልህ በዚህ ሰዓት አንተን መጉዳት አንተን ማጥቃት የምፈልገውን ነገር ማድረግ እችላለሁ በዚህ ሰዓት። ነገር ግን በዛ ልኩ አይደለም አንተን ማድረግ የምፈልገው። ሌሎችን እንዳረኳቸው አይነት መንገድ አይደለም ለአንተ መጠቀም የምፈልገው። ለዛ ነው እስካሁንም ታግሼ እያወራሁ ያለሁት። ትሰማኛለህ? ትሞታላችሁ። ማን ነው የሚሞተው? ይሄ ሰው እንፈልገዋለን ስለምንፈልገው ነው። ከዚህ በላይ ሳሚ እባክህ ሳሚ ይኸውልህ ትሰማኛለህ? እኔ እንደ ሳሚ ስሜታዊ ሳሎን ቀርቼ አይደል። ይኸውልህ በዚህ ልክ እንድናወራ የምትፈልግ ከሆነ አንተን በሌላ በብዙ መንገድ ማውራት እችላለሁ። ነገር ግን ማለት ነው አንተን በዛ ልክ አይደለም ማው ላናግር የምፈልገው። ጦስ ውስጥ እንድታስገባን አልፈልግም። ትሰማኛለህ አይደል? ለምን አትገልኝ? ሲጀመር አንተ ልንገርህ አይደል? ለምን አትገልኝ? አንተ መሞት አይደለም ያለብህ። ሞትማ እኮ ለአንተ እረፍት ነው። እኔ እኮ አልፈራም። በቁምህ ቆዳህ እየተቀደደ እንድትሞት ብቻ ነው። እኔ እስከ ዛሬ ድረስ ማንንም ሰው ፈርቻለሁ። ትሰማኛለህ? ለምን አትገሉኝም? ሞት ለአንተ እረፍት ነው ነገርኩህ። ምን ችግር አለ? ግደሉኝ። ለምን አትገሉኝ? እሱማ ሞት አይቀርም። ነገር ግን ልንገርህ አይደለ አንተን ቀስ በቀስ ስጋህን እየበላው ነው የምገልህ። ምንም ልጄ ምናምን ቁጭ በል እያልኩ እሷ ምንም የምታውቀው ነገር የለም። ዞር በል አንተ። እሷ ምንም
የምታውቀው የለም ልጄ የምታውቀው ነገር የለም። ይኸውልህ ትሰማኛለህ? በዚህ ልክ እንድናወራ በሌላ መንገድ እንድናወራ አታርግ። ልጄን የምታውቀው ነገር የለም። አወቀችም አላወቀችም እኛ የምናደርገውን ነገር ማድረግ የምንችለውን ነገር የምንፈልገውን ነገር እያንዳንዱን ነገር እናደርጋለን። ልጄን ተዋት እዚህ ውስጥ እንደዚህ ስትንቀጠቀጥ ይኸውልህ እንደዚህ ስትንቀጠቀስ ስትርበተበት ማየት ነበር። ልጄ የምታውቀው ነገር እንደዚህ ስትጨናነቅ ማየት ነበር የምፈልገው። ያንተን ፊት በዚህ ልክ ነበር ማየት የምፈልገው። ልጄን ተዋት። አሁን ይኸውልህ ምንም አይነት እንቅስቃሴ አንቺም ተረጋጊ። በቃ ይኸውልህ ልጄ ምናምን አትበል እያልኩ ነው። አርፈህ ቁጭ በል። ተው ልጄ ይኸውልህ ትሰማኛለህ? ከዚህ በኋላ ምንም እንደማታመጣ እንደነገርኩህ ይኸውልህ ልጄን ተዋት። ከዚህ በላይ በሌላ ነገር እንዳወራህ ታስገድድ። ልጄን ተዋት። ያንተ እንደዚህ መሆን ለኔ ደስታ ነው። እሺ እንግዲህ ቤተሰቦች ያው እንዳያችሁት አባትና ልጅ እንግዲህ ማለት በዚህ ልክ እንግዲህ ብዙ ነገር ደብቋት ነበር። ብዙ ነገር እሷ ሳታውቅ ብዙ ነገሮች እያደረገ ነበር። ልጄ ዝም ብለው ነው ያመጡት። ልጄ አንቺ የምታውቂው ምንም የለም። ዝም ብለው ነው ያመጡት። ነግረውኛል። እናቴም ነግራኛለች። ይኸውልሽ ልጄ ተረጋጊ። ምን ነው የምረጋጋው? ምን ነው የምለው? እንዴ እናቴን አሰቃይታታል እኮ መታታል እኮ። አንተ እንዴት ነው እናቴን እንደዚህ ያረካት? ይኸውልሽ ልጄ እባክሽ ልጄ ተረጂኝ። እኔ እኮ አባትሽ ነኝ። እባክሽ ልጄ እኔ አይደለሁም ልጄ ለአንቺ ብዬ እኮ ነው ልጄ። እባክሽን ከሰው ጎበዝ ተማሪ እንድትሆኚ እባክሽ ከጓደኞችሽ በላይ እንድትሆኚ ነው ልጄ። እኔ ልጄ ተይ እኔ አይደለሁም። እኔ አባትሽ እንደዚህ ነኝ። እባክሽ እንደሱ አይደለሁም። ሁሉንም ነገር እናቴ ነግራኛለች። እኔንም እናቴንም እኮ አግታታል ልጄ። እባክሽ እንደዚህ አይባልም። ተይ እኔንም እናቴንም አግታኝ። ተይ ልጄ አትዘኝ። እሷ ሁሉንም ነገር ልትናገርብህ ስትል እኮ እኔንም እሷንም እኔ ከትምህርት ገበቴ ከጓደኞቼ ከብዙ ነገር እኮ ነው ያፈናግልከኝ ልጄ። እባክሽ እንደሱ አትበይ። እንዴት ነው እንደዚህ ጨካኝ እኮ። በቃ እኔ እነግራችኋለሁ። ልጄን ተዋት። በቃ ልጄን ተዋት። ልጄ እዚህ ውስጥ ምንም ነገር የምታውቀው ነገር የለም። አሬ እኮ ነበርክ ልጄ። በቃ አይዞሽ። በቃ ልጄ እኔ እናገራለሁ። ልጄ እንድታዝንብኝ አልፈልግም። በቃ ልጄ አይዞሽ። በቃ እኔ ምንም ልላችሁ እኔ እናገራለሁ። በቃ ያለውን ነገር እኔ እነግራችኋለሁ። ከዚህ በኋላ ይኸውልህ አርፈህ የምትናገር ከሆነ ከዚህ በላይ ስላደረከው ነገር ልጅህ እንድትሰማ ማትፈልግ ከሆነ እያንዳንዱን ነገር ትነግረናለህ። እነግራችኋለሁ። በቃ ልጄ አትዘኝብኝ። ልጄ እባክሽን አትዘኝብኝ። በቃ አንቺ አሁን ተረጋጊ። ሰው ገለሃል ንገረኝ። እኔ አልገደልኩም ልጄ። አንቺ ውጪና እሱን ማናገር አለብኝ እኮ ነው። ከሷ እንደበት ነው። ልጄ ተዋት። ቀስ በል። እሺ እንግዲህ ቤተሰቦች ማለት እንግዲህ የተፈጠረውን እያንዳንዱ ነገር እንደተመለከታችሁት ነው። እንግዲህ እንደሚታወቀው ሁሉም ሰው ደካማ ጎን አለው ማለት ይታወቃል። እንግዲህ የመሳይ እንግዲህ ደካማ ጎን ደግሞ ልጁ ነች። ያው ቤተሰቡ በአጠቃላይ ባለቤቱም ደካማ ጎን ነች፣ ግን ደግሞ በይበልጥ ልጁ በጣም ደካማ ጎን ነች። እንግዲህ የእሷን ይህን ነገር ሁሉ መስማት ይህን ነገር ሁሉ ማወቅ ሲያቅ እያንዳንዱን ነገር እሷ ሳትሰማ መጨረስ እንዳለብን እንግዲህ ተስማምተን ነው አሁን ላይ ቁጭ ብለን እያወራ ነው ያለውና እንግዲህ ከዚህ በኋላ ምንም እንደማታመጣ እያንዳንዱን ነገር ምንም ማድረግ እንደማትችል ታውቃለህ። ስለዚህ ካንተ ማወቅ የምፈልጋቸው ብዙ ነገሮች አሉ። ከዚህ ወንጀል በስተጀርባ እንግዲህ ብዙ ሌላ ሰዎችም እንዳሉ አውቃለሁ፣ አቶ ደመቀንም ጨምሮ። እያንዳንዱን ነገር ሁሉንም ነገር ስለማቅ ከመጀመሪያ ጀምሮ ይሄ ወንጀል ሲቀነባበር ሲሰራ ጀምሮ ያለውን ታሪክ እያንዳንዱን ነገር ግልጽ እንድታደርግልኝ እፈልጋለሁ። እኔና አቶ ደመቀ የተገናኘ ነው በአንድ መስሪያ ቤት ውስጥ ነው እና በዛ በኩል አቶ ደመቀ ነበሩ መጀመሪያ መስሪያ ቤት ውስጥ የሚሰሩ የነበሩት። እኔ ከዛ በኋላ ተቀጠርኩኝ። አብረን በምንሰራ ጊዜ ጥሩ ስራ ነበር የምንሰራው እና በአንዳንድ ነገሮች እኔና እሳቸው ስራ ውስጥ ገባን። ከዛ እየሰራን ባለንበት ሁኔታ ውስጥ አንድ ቀን የሆነ ዶክሜንት መጣና ይህን ነገር ማስፈረም አለብህ ብለው ሟች ውክልና ሰጥቷቸው ነበር። ከዛ በሰጧቸው ምክንያት እኔ ደግሞ ዶክሜንቱን ሳየው ብዙ ነገሮች ያው ሰውነህና ትዳር ሲኖር ነገሮችን መቀየር ትፈልጋለህ። በእንደሱ አይነት መንገድ አብረን እንድንሰራ ተነጋገርን፣ ተስማማን። ስለዚህ እሺ ይኸውልህ አሁን ያለውን ነገር ትነግረኛለህ ማለት ነው። ከአቶ ደመቀ ጋርም ተያይዞ ያለውን ነገር እና ደግሞ የአቶ አለማየሁን ንብረት እንዴት ልዘርፉት ማለት ልትወርሱበት እንደቻላችሁ እያንዳንዱን ነገር እንድትነግረኝ ይፈልጋሉ።
እሺ አቶ ለአለማየሁ በወቅቱ ጥሩ ስራ እየሰሩ ነበረ። ከዛ አቶ ደመቀ እንዳልኩ ቅድም ስናወራ ለእሳቸው መርዝ መስጠት አለብን መታመም አለባቸው ብሎ አማከረኝ። እኔም ባማከረኝ መንገድ ወደኋላ አላልኩ። ከዛ መርዝ ሰጠናቸው። የሚገል መርዝ አልነበረም የሰጠናቸው። ከዛ በኋላ በጠና ታመሙ። ወደ ሐኪም ቤት ከልጃቸው ጋር ልጅ አላቸው ከልጃቸው ጋር ወደ ውጭ ሄዱ። ወደ ውጭ ከሄዱ በኋላ ውክልና ለአቶ ደመቀ አቶ አለማየሁ ሙሉ ውክልና ሰጥቷቸው ነበር። ውክልናውን ከሰጡ በኋላ ሙሉ በሙሉ ድርጅቱን ወደኛ ለማድረግ ጥረት አረግንና ከዛ በኋላ ነገሮች ተሳኩና ሙሉ በሙሉ ወደ ራሳችን አረግን። ወደ ራሳችን ካረግን በኋላ አቶ አለማየሁ ያው የእግዚአብሔር ፈቃድ ሆነና ወደ ሞት ሄዱ። እሳቸው ከሄዱ በኋላ ልጃቸው 3 ወር 4 ወር ይሆናል ሁሉ ነገር ከተጨረሰ በኋላ ወደ ስራ ሊመጣ ሲል ሲያይ ዶክሜንቱን ወደኛ ወደ ራሳችን አድርገናል። ከዛ በኋላ ባረገ ጊዜ አወራን፣ ቁጭ ብለን አወራን። ያለው ነገር እንደዚህ ነው ስለ እኛም ዶክሜንቱን አሳየነው። እንደዚህ አድርገው ነው እንደዚህ ብለን አስረዳነው፣ አሳየነው። ከዛ በኋላ እሱ ምን አረገ? ይሄ ነገር ስህተት ነው እኔ ዶክሜንት አለኝ አለና ወደ ህግ ሄዳለሁ አለ። እሱ ባለን ጊዜ መፍትነው ሂድ ብለን እሱ ሄደ። እኛም ደግሞ ስራችንን መቀጠል ጀመረን እና እንዳልኩ እኛ የያዝነው ዶክሜንት ያለው ዶክሜንት ስህተት ነው የኛ። የእሱ ደግሞ ኦሪጂናል ዶክሜንት ነበር። ኦሪጂናል ዶክሜንቱን በሚያሳየን ጊዜ ምን አደረግን? እሱን ለመግደል እቅድ አወጣን። ለምን? ዶክሜንቱ የሱ ኦሪጂናል ነው፣ የኛ ያው በነገሮች ናቸው ያደረግነው። ከዛ በኋላ ምን ተፈጠረ? ልጁ ዶክሜንቱን ሲያሳይ ትክክለኛ በሚሆንበት ሰዓት እሱን ለመግደል እቅድ አወጣን። እሱን እቅድ አውጥተን ልንገለው በምንችልበት ጊዜ ምን ተፈጠረ? ዶክሜንቱ ልዑል ጋር ሲሰጠው ያ ነገር ያው እሱን ማጥፋት እድሉን አላገኘንም። በእንደሱ አይነት መንገድ እያደረግን ባለን ሰዓት ብዙ ነገሮች ተፈጠረ። እሺ ከዛ በኋላ ያረጋችሁትን ነገር ማለት እኛ እያንዳንዱን ነገር ከዛ በኋላ እንግዲህ ማስረጃዎቹን ለማስመለስ ወይም ደግሞ ዶክመንቶቹን ለማስመለስ የሄዳችሁበትን ርቀት እያንዳንዱን ነገር የምናውቀው ነገር ስለሆነ ከአንተ መስማት አልፈልግም ድጋሚ። ነገር ግን ይኸውልህ ባገኘንብህ መረጃ መሰረት እንግዲህ ገጠር ውስጥ ይገኝ የነበረውን እንግዲህ የውሃ ፕላስቲክ ፋብሪካ እያንዳንዱን ነገር ወደ አንተ ስም አዙረህ ማለት በአንተ ስም ነው ያለው እና ይሄ ነገር እንዴት ነው ሊሆን የቻለው? እሺ ይሄ ነገር ሊሆን የቻለው አቶ አለማየሁ ነበረና 2 ልጆች ውክልና ሰጥቷቸው እዛ ነበሩ። ከዛ ከአቶ ደመቀ ጋር ስናወራ ይሄ ነገር ለአንተ ይሆናል አንተ መውሰድ አለብህ ብለው ተማከረንና ወደዛ ሄድን። ወደዛ በምንሄድበት ሰዓት 2 ልጆች ውክልና ያላቸው ማለት መጀመሪያ ግን ውክልና እንዴት ተሰጣቸው? እነሱ ከአቶ አለማየሁ ጋር ያላቸውን ግንኙነት ምን እንደሆነ ትነግረን። የአቶ አለማየሁ ዘመድ ናቸው። የአቶ አለማየሁ ዘመድ ናቸውና እነሱ ናቸው የሚቆጣጠሩት ድርጅቱ። ስለዚህ ይህን ነገር እኛ ደግሞ ስለምናውቅ ሄድኩና አወራኋቸው። ከዛ በኋላ በመጀመሪያ ሳወራቸው ምንም አንፈልግም እኛ ምንም ችግር የለብንም እንደዚህ አሉ። ከዛ አንደኛውን ሳየው ፈጠን ያለ ነገር እንደዚህ አየሁት። አንደኛው ረጋ ያለ ነው። ከዛ በኋላ ሳወራው አይ እሱ አይሆንም አለ። ከዛ ወደ አንደኛው ጋር ደግሞ ሄጄ ሳወራው ምን ሐሳብ ሰጠኝ። እኔ እኮ ይሄ ነገር እሱ ቢሞት አለ ወንድማማች መጀመሪያ በምን አይነት መልኩ ነበር ልታወራቸው የሞከርከው? እኔ አሁን ወደ አንተ ስም እንዲያረጉልህ ልታዛቸው ነው ወይስ በምን አይነት መልኩ ነበር ያወራ? የአቶ አለማየሁ አዲስ አበባ ያለው ድርጅት በእኛ ስም ሆኗል እና በእኛ ስም ስለሆነ አሁን ደግሞ ይሄኛው በእኛ ስም ከሆነ ያኛውንም በእኛ ስም ለማድረግ ነበረ እኛ ልጆቹን ያወራ ናቸው። ከዛ ልጆቹን በፍራንክ ከፍለን ነው በሰላሙ ነገር የታሰበው። ከዛ አንደኛው ወንድምየው ምን አሰበ? አንደኛው በገድለው ቢሞት አንደኛው እኔ ብር ትሰጡኛላችሁ የእናንተ ይሆናል ማለት። መጀመሪያ እነሱ መሀል ያለመስማማት ነበረ ማለት እናንተ ባቀረባችሁት ሐሳብ እነሱ እየተስማሙ አልነበረም። አልተስማሙም። አንደኛው አይሆንም እያለ ነው። አንደኛው ደግሞ እንደዚህ የሆነ ምንድነው ልቡ 2 ነገር ነው የሚያስበው የነበረው። ከዛ በኋላ ስናወራው ምን ታሰበ? አንደኛው በመኪና አደጋ እንዲሞት ይታሰብና በእንደሱ አይነት መንገድ ከኔ ጋር ነገሮች እንድንጨርስ ተስማማን። ስለዚህ ያልተስማማውን ልጅ እንዲሞት የተስማማው ደግሞ በገንዘብ ይሄን ነገር አዘገጃጃችሁ ማለት ነው። አዎ። ከዛ በኋላ ያንን ነገሮች አሰማራንና በመኪና እንዲሞት አደረግን። ከዛ በኋላ ይሄኛው ሰው በስሙ አስደረግን። ቀሪውን ወንድምየው ማለት ነው። ወንድምየው ደግሞ ለኛ
ሳንቲም ሰጥተን ወደኛ ስም እንዲያዞር አደረገ። ስለዚህ በዚህ እንግዲህ አልስማማም ለወንጀል አልተባበርም ያለው ሰው ነፍስ እንግዲህ ወንድሙ ነው ብለኸኛል አይደለ? ስለዚህ የወንድሙ ነፍስ እንዲጠፋ እሱም እጁ አለበት ማለት ነው። እንዳልኩ ለንስማማ ያለበት መንገድን ነገሮች አልሆኑምና ራስ ወንድምየው ሁሉ ነገር እቅድ አውጥቶ የወንድምየው ስራ ነው ሁሉ ወንድምየውን ለማስገደል ሳንቲሙን ፈልጋለሁ ብሎ ከኛ ጋር የመስማማት ሁሉ ነገር ያደረገው ወንድምየው። አላቅም ማለት ምን አይነት ጊዜ ላይ እንደደረስን ተመልካቾች አላቅም። እኔ ማለት ለገንዘብ ብሎ እንግዲህ ወንድሙን የሚገልበት ጊዜ ላይ ደርሰናል። በጣም አስከፊ ነገር ነው የሚሰማው ነገር ሁሉ በቃ ለጆሮ ሰቅጣጭ ማለት ይሄ ነገር ሁሉ ኢትዮጵያ ውስጥ ተፈጥሯል የሚያስብል ነገር እኔ አንዳንዴ በጣም የሚከብድ ነገር ነው እየሰማን ያለ ነውና እሺ አሁን ልጁ የት ነው ያለው? ማለት አስገድሎት በድሎት እየኖረ እዛው ነው ያለው ወይስ የት ነው ያለው? ልጁ እንደሰማሁት አዲስ አበባ ላይ ይኖራል የሚል ኢንፎርሜሽን ያለ። ስለዚህ እዚህ ነው እየኖረ ያለው? አዲስ አበባ ይኖራል። አዎ። ስለዚህ ያለበትን ቦታ ታውቃለህ? አዎ እኔም በራሴ አጣርቼ አዲስ አበባ ላይ የሆነ ከባለቤቱ ጋር እንደሚኖር አጣርቻለሁ። እሺ ስለሱ እንግዲህ ማለት ስለሚገኝበት ቦታ የምታውቀውን ነገር እያንዳንዱን ነገር የምትነግረኝ ይሆናል። እኔም ደግሞ እዛ ቦታ ሄጄ በዚህ አጋጣሚ ነግራችሁን ፈልገው ተመልካቾች የትኛው ወንጀል የሰራ ሰው አርፎ ተደላድሎ እንደማይቀመጥ ይህንንም ያደረገው ሰው ደግሞ ለፍርድ እንደሚቀርብ እንደማድረግ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። ቤተሰብ እንግዲህ ስለ አንተም ስለቀያየርከው ንብረት እያንዳንዱን ነገር ይህን ያህል ካወራን አሁን አቶ ደመቀ የት እንዳሉ እንድትነግረኝ እፈልጋለሁ። አቶ ደመቀ ውጭ ነው ያለው። ቆየ ትንሽ ረዘም ይላል። ቆይቷል። ከሄደ ውጭ ነው ያለው ማለት እኛ ይኸውልህ አሁን ላይ አቶ ደመቀን ማግኘት እንፈልጋለን። ውጭም ይሁን የትም ይሁን አቶ ደመቀን እንግዲህ የዚህ ነገር ሁሉ ዋና ባለቤት ዋና ይህንን በዋናነት ሲሰሩ የነበሩ ሰውዬ ስለሆኑ እሳቸውን ማግኘት ስለምንፈልግ በምን አይነት መልኩ ልናገኛቸው እንደምትችል የምታውቀውን ነገር እንድትነግረን እንፈልጋለን። አቶ ደመቀ እንዳልኩ ውጭ ናቸው፣ ግን እህትና ወንድም እንዳላቸው አውቃለሁ። ማለት ከዛ በፊት ግን እዚህ ያላቸውን ነገር የሚያንቀሳቅስላቸው ወይም ደግሞ እዚህ እንግዲህ ብዙ ፋብሪካ ያላቸው ሰዎች ናቸው፣ ብዙ ነገር ያላቸው ሰዎች ናቸው። እዚህ ያለውን ሀብት ንብረታቸውን ማን ነው እያንቀሳቀሰላቸው የሚገኘው? እዛ የሚያዙትንም ስራስ ማን ነው እየሰራላቸው የሚገኘው? እህትና ወንድም ነው፣ እነሱ ናቸው። እኔ በብዛት የምሰራው ያው ፋይሎቹን የማስመለስ ዶክሜንቶችን የማስመለስ ስራ ነው ፎከስ አድርጌ የምሰራው። እነሱ ግን በብዙ አይኑ የሚሰሩት እህትና ወንድሞቹ ናቸው። እህትና ወንድም አሉት እና የበላይ እነሱ ናቸው ድርጅቱ ላይ። ስለዚህ አንተ የተወከልክበት ምንም አይነት ነገር የለም እዚህ እንትን ላይ? በይበልጥ የሚሰሩት እነሱ ናቸው። እኔ አሁን ዶክሜንት ያለው ልዑል ጋ ነው። የልዑልን ስራ ብለውኛል። እሱ ነው እየሰራ ያለሁት በአሁኑ ሰዓት። ስለዚህ ልዑል ጋ ያለውን ዶክመንት ለማስመለስ እንግዲህ ብዙ ሴራዎችን ብዙ እቅዶችን እያቀድክ ያለው አንተ ማለት ነው? አዎ እኔ ነኝ። ስለዚህ እስቲ ወደ እህትና ወንድሙ እመጣልሃለሁ፣ ግን ከዛ በፊት ይህንን በዋናነት ያስከው አንተ ነህ። ልዑል ጋ ያለውን መረጃ የማስመለስ ስራ ያስከው አንተ ነህ። ስለዚህ እኛ እንግዲህ ሁላችንም የክሩ አባሎች እንዲገደሉ ትዕዛዝም ወጥቷል። ስራ ላይም ትገኛላችሁ። እንግዲህ ይሄን ነገር እንዴት ነው ያለው ሁኔታውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እንግዲህ አሰማርቼ ያው አንድ ሰው ነበረ። እሱን በመነጋገር እናንተን እንድትሞቱ ሁላችሁም ማለት ነው አሰማርቻለሁ። ስራው እየተሰራ ነው በአሁኑ ሰዓት ማለት አሁንም አልቆመም። እንግዲህ አንተ ከተያዝክ በኋላም አልቆመም ማለት ነው ስራ። እኔ በታሰርም በሞትም ስራው ቀጥሏል ማለት ያረከው ነገር አለ። እንግዲህ አሁን አንተ ከሀገር ልትወጣ ነበረ ባንይዝ ባንደርስብህ ይሄ ነገር አንተ ከሀገር ብትወጣ ወይም ደግሞ ወጥተህ ቢሆን ነገር ሊቆም ይችል ነበር ወይስ እንዴት? አይቆምም፣ ይቀጥላል። ትዕዛዝ ተሰጥቷል፣ ይቀጥላል። ስለዚህ ይሄን ነገር በዋናነት ሊሰራ የሚችል ሰው አለ ማለት ነው አንተ ባትኖርም? አዎ ተሰማርተዋል በአሁኑ ሰዓት። ስለዚህ ይሄንን ጉዳይ በዋናነት እየሰራ ያለው እንግዲህ አንተ ከሀገር ብትወጣም ብትሞትም ብትታሰርም እንግዲህ ይሄን ነገር ትዕዛዝ ተሰጥቷል። ስለዚህ በዋናነት የሚሰራው ሰው አለ ብለኸኛል። ስለዚህ እሱ ያለበትን ቦታ ስለ ማንነቱ ስለ እያንዳንዱ ነገር ምትነግረኝ ይሆናል ማለት ነው። እሺ አሳውቃለሁ። እሺ እሱን እንግዲህ ታሳውቀኛለህ። ስለዚህ እንግዲህ እንዳልከው ስለ እያንዳንዱ ነገር ምትነግረኝ ይሆናል። አሁን ላይ ግን እንግዲህ የደመቀን በዋናነት ስራውን እየሰሩ ያሉት የሚገኙት እዚህ ላይ ሁሉንም ነገር ትዕዛዝ እየሰጣቸው ሁሉ ነገር የሚፈጽሙት በዋናነት እህትና ወንድሙ አሉ ብለኸኛልና ስለነሱ ነገር ንገረኝ እስቲ።
እሺ እኔ ያው እንዳልኩ በአካል አላቃቸውም እና እኔ ያው ቤት ገዝቻቸዋለሁ። ቤት የገዛቸው መጠቆም መንገድ ማለት ነው። እሷ አራጣ ነው የምትሰራው እና ወንድምየውም በዚህ አይነት ዙሪያ ነው የሚሰራው፣ በወንጀል ስራ ነው የሚሰራው። እሷ ደግሞ አራጣ እየተቀበለች መሸጥ ምናምን ነው ስራዋ። እሷም ወንጀለኛ ናት በዚህ ውስጥ። ግን እኔ በምን መሰለ እኔ አሁን አይቻት አላቅም። የዛን ጊዜ እንኳን ቤት ስገዛት በምን መንገድ ነው የገዛኋት? እነዚህ የሚያሻሽጡ ሰዎች አሉ፣ የእሷን ማለት ነው። የእነሱን አውቃለሁ፣ እነሱን መጠቆም ይችላል። ስለዚህ እሷ የምትወርሰውን አራጣዎች እያንዳንዱን ነገር የሚያሻሽጡላትን ሰዎች አድራሻ ብቻ ነው የምታውቀው። ስለዚህ የእነሱን አድራሻ ትሰጠኛለህ፣ እኔም እንግዲህ ማረጋገጥ ባለብኝ ልኩ የማረጋግጣል ይሆናል ማለት ነው። ከዚህ በተጨማሪ ቀረ የምትለው ነገር የምትነግረኝ ነገር አለ? ከዚህ በላይ የምነግር ነገር የለም። ልጄን ግን አደራ። ስለዚህ እንግዲህ ከአንተ ጋር ይሄን ቆይታ ካደረግኩኝ ምንም የምትነግረኝ ከሌለ አንተ ላይ ያለ ሌላ የሚገኝብህ ነገር ካለም ውጭ ያሉ የክሩ አባሎቻችን እያንዳንዱ ነገር ማረጋገጥ ያለባቸውን ነገር ያረጋግጣሉ ማለት ነው። ከአንተ ጋር ግን አልጨረስኩም። ናውጣውን ተነስታ። እሺ እንግዲህ ቤተሰቦች ዛሬ ላይ ያው እንደምታውቁት አቶ መሳይን በቁጥጥራችን ስር አውለናል ማለት ነው። በጣም ደስ ያለኝ ቀን ነው። ግን ደግሞ እሳቸውን በቁጥጥራችን ስር ብናውልም ገና ብዙ ነገር ይቀራል ማለት ከዚህ ጀርባ ብዙ ያሉ ሰዎች አሉ፣ ብዙ ወንጀል የሰሩ ሰዎች አሉ፣ አቶ ደመቀንም ጨምሮ ብዙ የተደረገ ነገር አለ። ስለዚህ እነሱንም ደግሞ ለመያዝ እነሱንም ለፍርድ ለማቅረብ እንግዲህ መጣራት ያለባቸው ነገሮች እያንዳንዱ ነገር እየተጣሩ ይገኛል። እንግዲህ አብዛኛው መረጃ ደግሞ ቅድም በያዝነው ፒሲ ላይ ማለት በተያዘው ፒሲ ላይ እንግዲህ ልጅቷ ቅድም ብዙ ነገር ስታሳየን ነበር። እዛ ፒሲ ላይ ብዙ የምናገኛቸው መረጃዎች አሉ። እየተጣራ ነው፣ አሁንም በመጣራት ላይ ይገኛል። እንግዲህ ከአቶ መሳይም ከዚህ በተጨማሪ አሁን ካየነው ከሰማነው እንግዲህ ከቪዲዮ ጀርባ ብዙ የምናደርጋቸው እንቅስቃሴዎች አሉና በዛም ደግሞ ማግኘት ያለብንን መረጃ የምናገኝ ይሆናል ማለት ነው። እንግዲህ ቤተሰብ ዛሬ በጣም ደስ ብሎኛል። እንግዲህ ደስታችሁን እናንተም ማለት እንደተጋባባችሁ ማወቅ ፈልጋለሁ። ስለዚህ ኮመንት እያደረጋችሁ በዚህ አጋጣሚ ደስታችሁን እንድገልጹልኝ ፈልጋለሁ። በተጨማሪም ደግሞ የተቀዱት ወንጀለኞችም እንዲያዙ በዚህ አጋጣሚ ጸሎት እያደረጋችሁ ከጎናችን እንድትሆኑ ላሳስባችሁ እወዳለሁ ማለት ነው። እንግዲህ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ አመሰግናችኋለሁ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመድ እያጋራችሁ እንግዲህ ትብብራችሁን በዚሁ እንድታሳዩን ላሳስባችሁ እወዳለሁ። በተጨማሪም ደግሞ የደውል ምልክቷን እየነካችሁ የምንለቃቸው ሁሉም ቪዲዮዎች እናንተ ጋር እንዲደርሱ እንድታደርጉ ልነግራችሁ እወዳለሁ ማለት ነው። ስለዚህ ቤተሰብ እስከ ሁሉም ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። እንግዲህ በቀጣይ ቪዲዮ ደግሞ የተቀሩትን ወንጀለኞች እንደምንይዛቸውና እያንዳንዱ ነገር እንደምነግራችሁ በዚህ አጋጣሚ ቃል ገባላችኋለሁ። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።